ሰላም እንዴት ናችሁ? በፋና ቀለማት የእንግዳ ሰዓታችን ላይ እንገኛለን። ክረምት ነው፣ በጣም ደስ ይለኛል። ክረምት በጣም ከሚወዱ ሰዎች መካከል ነኝ። በእንግዳ ሰዓታችን አንድ የምናስተዋውቃችሁ እንግዳ አለ። ስለዚህ ፋታሉ ሰድና እስኪ ትንሽ ላውራችሁ ስለ እንግዳዬ ብዬ ነው የተገኘሁት። እንግዳችን ዛሬ ዶክተር ጋሻው አብዛ ይባላል። በአሜሪካ ሜሪላንድ ግዛት ውስጥ በታውሰን ዩኒቨርሲቲ የስፖርት ቢዝነስ እና ቴክኖሎጂ መምህርና ተመራማሪ ነው። ላለፉት በርካታ ዓመታት በዚሁ ዘርፍ ላይ ቆይቷል። በኢትዮጵያ ደግሞ ችግር ፈቺ የሚባሉ ምርምሮችን በማድረግ ይታወቃል። 10 ያክል መጽሐፍቶች አሉት። ከዛም በተጨማሪ ደግሞ በ10 የዓለም አቀፍ የምርምር ጆርናሎች ላይ በኤዲቶሪያል አባልነት ያገለግላል። 100 ያክል ጥናታዊ ጽሑፎችን ከባልደረቦቹ ጋር በመሆንና ብቻውንም ሲሰራ ነበረ። በአሜሪካ ውስጥ እንግዲህ ከሚሰራቸው ስራዎች በተጨማሪ በጀርመን ሀገር ተማሪዎችን የፒኤችዲ ተማሪዎችን የማማከር ስራ ይሰራል። እንግዳችን ሌላው የሚታወቅበት አንዱ ነገር ደግሞ በአሜሪካ በሰሜን አሜሪካ በተለይም በሚዘጋጀው የጎዳና ላይ ሩጫና የአፍሪካን ኢምፓክት ሽልማት ላይ በርካታ የኪነ ጥበብ ሰዎችን አትሌቶችን በመሸለምም ይታወቃል። በዚሁ ስራ ደግሞ ለ6 ዓመታት ያክል ያለማቋረጥ ቀጥሏል። ስለዚህ ከዚህ እንግዳችን ጋር ጥሩ የህይወት ልምድና ተሞክሮ እንወስዳለን። ስለ ስራዎቹም እናወራለን። አብራችሁን ቆዩ። ስላገኘሁ ደስ ብሎኛል። በጣም ደስ ብሎኛል። የፋና ቀለማት እንግዳ ስለሆንክ ሰዓትህን ስለሰጠህንም እናመሰግናለን። ዶክተር ጋሻው በአሜሪካ ሀገር ነው ኑሮህን ያደረግከው። ምን እግር ጣለህ? ቤተሰብ አለ፣ አገር አይደለም እንግዲህ የተወልደን ያደግንበት የእድል ሀገር ነው የምንኖርበትና ዘመድ አዝማድ አለ፣ ስራ አለ። ጥየቃ መጥቼ ለትውልደ ኢትዮጵያውያንና በአጠቃላይ ደግሞ እዛ ለሚኖረው ሰውም የኢትዮጵያን ባህል ታሪክ እንዲሁም ደግሞ ኢትዮጵያን የሚገልጹ ነገሮችን በማድረግ ኢትዮጵያን ለማስተዋወቅ በጣም በርካታ ስራዎችን እንሰራለን። እስኪ ስለ ስራዎች ንገረኝ። አመሰግናለሁ። ጥረት እናደርጋለን የበኩላችንን ድርሻ ለመወጣት። የዲያስፖራውን ማህበረሰብ የሚያሰባስቡ የሚያገናኙ እንደ መድረክ የሚያገለግሉ 2 ዝግጅቶች አሉ። አመታዊ ዝግጅቶች የግራንድ አፍሪካን ራን የሚባል ብዙሃኑን የሚያሳትፍ የ5 ኪሎ ሜትር የጎዳና ላይ ሩጫ አለ። ከዛ በነጋታው ደግሞ ምሽት ላይ አፍሪካን ኢምፓክት አዋርድ የሚባል ተጽዕኖ የፈጠሩ አስተዋጽኦ ያበረከቱ ተሻጋሪ ለውጥ ያመጡ የማህበረሰባችን አካል የሆኑ በህይወት ያሉ ግለሰቦችን የምንዘክርበት የምናወድስበት ፕሮግራም አለ። እነሱ 2 ፕሮግራሞች ነው የምናዘጋጀው። ለ6 ዓመት ቀጥሏል ይሄ ፕሮግራም። አንድን ፕሮግራም በቀጣይነት ባለው መንገድ መስራት በጣም ከባድ ነው፣ ይፈትናልም ያታግላልም ብዬ አስባለሁ። በተለይ ደግሞ አትሌቶችን፣ ታዋቂ ግለሰቦችን በኪነ ጥበብ ዘርፍ ትልቅ አስተዋጽኦ ያበረከቱ ሰዎችን መሸለም፣ የጎዳና ላይ ሩጫው ራሱ ትልቅ ኢንቨስትመንት የሚጠይቅ እንዲሁም ደግሞ ኢቨንት ማዘጋጀት በራሱ ቀላል አይመስለኝም እና አሜሪካ ሀገር ኢቨንት ማዘጋጀት ቀላል ነው እንዴ? አይደለም። በጣም ፈታኝ ነው። ግን ህልም ሲኖርሽና ለራስሽም ደግሞ ህይወትሽ እድሜሽ እየገፋ ሲሄድ ምን ሰራው ብለሽ ማውራት ወይም ደግሞ መናገር ስትፈልጊ አገር ቤት መኖርማች ከሆነ ብዙዎቻችን ኢትዮጵያኖች ከሰውነታችን አካላችን ከሀገር ሊወጣ ይችላል እንጂ ልባችን አገር ቤት ላይ ያለ እና ኑሮሽ እዛ መሆኑን በምታውቂበት ድረስ በምትችይው አቅም የተወሰነው በሕክምና ሌላው በማስተማር ሌላው ደግሞ እዛ ያለውን ማህበረሰብን በማሰባሰብ ወገናዊ የሆነ የራሱ ድርሻ እንዲወጣ ጥረት ያደርጋል እና የዛ አካል ነው እንጂ ቀላል እጅግ ፈታኝ። ብዙ ጊዜ ተቋማት ተብለው ሲጣሩ ወይም ደግሞ ሲታዩ ውስጡ ያለውን ሰው የመዘንጋት ባህሪ ያለ እና ቦርዳችንም አድቫይዘሪ ቦርዳችንም እጅግ ጠንካራ የሆኑ ኢትዮጵያውያኖች ለማህበረሰባችን ለመስጠት ሳይታክቱ የሚሰሩ ናቸው እና አቶ ሚካኤል አስራት የሚባሉ ጠንካራ ቦርድ አባል አሉን እና በእነሱ እገዛ ጋር አብረን ያቆምነው እንግዲህ ደግሞም ሌላም ስራ አለህ አንተ። ምክንያቱም ዋና ስራ ኢቨንቱ ማዘጋጀት ብቻ አይደለም እና በስፖርት ቢዝነስ እና ቴክኖሎጂ ላይ ትሰራለህ፣ በመምህርነት ታገለግላለህ። እኔ ግን በጣም የገረመኝ መጀመሪያ ወደ አንተ ህይወት ለመግባት ፈልጌ ነውና ስፖርትን ስንሰራው ያው ትምህርት ቤት ስንማር እንሰራለን። ቲዮሪው እንደው መማር ብዙ አንወድም አይደለ? ብዙ የምንገፋበት ነገር አይደለም። አንተ ግን እስከ ፒኤችዲ ድረስ
ያደረሰህ ነገር ምንድነው? እንደው ሚስጥሩን ባቀው ደስ ይላል። ምንጭ ያደረገበት ምክንያት የሚገርምሽ ነገር ሰላማዊት የኛ ሀገር ስፖርት ድንግል መሬት ነው የሚባለው ለእርሻ የዛናና ምናልባት የሚገልጸው ከሆነ ግን አልተነካም። የቲኬት ስቴዲየም የሚገባበት የቲኬት ሲስተማችን የዛሬ 120 ምናምን ዓመት አሜሪካ ውስጥ ሲደረግ የነበረ ነው። 120 ዓመት እንግዲህ ግራምሽ የአሜሪካ ስፖርት መቼም አሜሪካ ነው። አሜሪካ ኢትዮጵያን እያወዳደርኩ አይደለም፣ ግን ፍንጭ የሚሰጥሽ ነገር አለ። ኢንሳይት ለማነጻጸርም ያግዝሻል እና ከአንዱ ሊግ ለምሳሌ ከቲቪ ራይት የመገናኛ ብዙሃን መብት ሽያጭ $10 ቢሊዮን ነው የሚያገኘው። የሩዋንዳን የተወሰነ ጊዜ ጂዲፒን ይሸፍናል እና ብዙ መሰራት የሚችልበት ነው። እኛ ስፖርት ደግሞ አልሰራም እና አትሊስት የበኩልሽን ድርሻ ማበርከት ካለብሽ በሚል ነው እዛ ውስጥ የገባ ነው እና ታላቁ ሩጫ በኢትዮጵያ መጀመሪያ ከጀመሩ ሰዎች እንደመሆን ከዛ በኋላ ነው ወደ እንግሊዝ ሀገር ለስፖርት ማርኬቲንግ ሄድኩኝ። ከዛ በኋላ ታሪክ ነው እንግዲህ። ስለዚህ ከዛ በኋላ ነው ሙሉ ትምህርትን የተማርከው እስከ ፒኤችዲ ማለት ነው? ከታላቁ ሩጫ በኋላ ኢኮኖሚክስ ነው የመጀመሪያ ዲግሪ። ታላቁ ሩጫ እንደ ማንኛውም ኢትዮጵያዊ እንግዲህ ግራጁዌት ስታደርጊ ስራ ትፈልጊያለሽ። እንደ ድንገት ሆኖ ታላቁ ሩጫ ላይ ከሪቻርድ ጋር ጀመርን። ከዛ በኋላ ነው እንደውም የታላቁ ሩጫን በኢትዮጵያ ከእንግሊዝ ያመጡት ሰው ናቸው። እንግሊዝ ሀገር ውስጥ ስኮላርሺፕ አመቻችተውልኝ እሳቸው ቻንስለር የሆኑበት ዩኒቨርሲቲ ስፖርት ማርኬቲንግ ተማርኩኝ። ከዛ በኋላ ሌላኛው ማስተርስ በስፖርት ማኔጅመንት እንዲሁም ፒኤችዲን በስፖርት ቢዝነስ ማኔጅመንት ስራ ይሰራል። በጣም ትልቅ ኮሚትመንት የሚፈልግ ይመስለኛል። በጣም ትልቅ እኛ ሀገር እንደውም ብዙም እንዳልኩ ብዙም የተለመደም አይደለም፣ ግን በጣም ያስፈልገናል። በተለይ ደግሞ በትምህርት ደረጃ መምህርነት እንዴት ነው? መምህርነት በጣም ውብ ነው። በምንም አልቀይረውም። አውቀሽ አንብበሽ ለሰዎች ማሳወቅ በጣም እርካታ ይሰጣል። የሰው ሕይወት ደግሞ መቀየር በእውቀት ማበልጸግ፣ በአካል አይደለም በእውቀት ማበልጸግን የመሰለ እድል የለም። እኔ እግዚአብሔር የሰጠኝ እድል ነው የምለው። አንዳንዴ ጥርት ለባለቤት እምላታለሁ ይህን ስራ ባይሆን ምን ልሰራ ነበር ግን እና ለእኔ መታደል ነው። ምክንያቱም መጽሐፎቼን የምጽፈው ለተማሪዎቼ ምን አዲስ ነገር እሰጣቸዋለሁ በሚል ነው። መጽሐፍ ጽፌያለሽ፣ ሪሰርች ታደርጊያለሽ፣ አዲስ ግኝት ስታገኝ ትጓጓያለሽ ለተማሪዎች ሄደሽ ማካፈል። ያ ሳይክል ውብ ሳይክል ነው ለኔ። ራሴንም አበልጸግበታለሁ፣ ትውልድ ቀይርበታለሁ። እዛ ሳይክል ውስጥ ውበት ያለው እኛ በጣም ኢትዮጵያውያን እንግዲህ ስፖርትን በጣም እንወዳለን። በተለይ እግር ኳስና አትሌቲክስን በጣም እንወዳለን። አንተ ደግሞ የኢትዮጵያ ፕሪሚየር ሊግ ላይ ጥናትና ምርምር አድርገሃል፣ እንዲሁም መጽሐፍቶችም አሉ። የኢትዮጵያ ስፖርት መልኩ ምን አይነት ነው ብዬ ማወቅ እፈልጋለሁ ብዙ ጊዜና ምን አይነት ጸባይ ነው ያለው የኢትዮጵያ ስፖርት? እንደው መልክስ አለው። መልክ እንዲኖረው እኮ አንድ ነገር ሰውነት አካል ወይም ደግሞ ተቋም መሆን አለበት። እኛ ሀገር እግር ኳስ በእውነቱ ከሆነ እጅግ ልብ የሚሰብር የሚያሳዝን ሰው ነው ያለው ሙያተኛ። አሁን አንቺ እንዳልሽኝ በነገራችን ላይ ሰላማዊት ፒኤችዲን ሰራ በስፖርት ይሉኛል። አሜሪካ ውስጥ $500 ቢሊዮን ቢዝነስ ነው። $500 ቢሊዮን ቢዝነስ ነው ስፖርት ብቻውን። የኢትዮጵያ እግር ኳስ በጣም የሚያሳዝን ነው። አንድ ክለብ በስፖንሰርሺፕ ለ5 ዓመት እንኳን የሚያራምደው ስፖንሰርሺፕ ያለው የለም። ትኬት አሻሻጫችን በጣም ኋላ ቀረ ነው እና አርሴናል እንኳን ሻይ ቅጠል እኮ በሙሉ አላቸው። ገቢ ማግኘት ከፈለግሽ ውሃ፣ ሻይ ቅጠል፣ ስካርፍ ኦፍ ኮርስ ስካርፍ የተለመደ ነው። ቲሸርቶች የተለመዱ ናቸው። ግን ከ1000 በላይ የገቢ ማመንጫ አለ መንገድ። አንድ ውሃ ቦትል ውሃ አስቀምጠሽ የቡናን ወይም ደግሞ የጊዮርጊስን ሎጎ አድርገሽበት 20-30 ሳንቲም ጨምረሽ ብትሸጪበት ሰው የመግዛት ደጋፊ ከሆንሽ ትገዢዋለሽ። እና መርቸንዳይዝ ሴልስ ይባላል። እና በትኬት በስፖንሰርሺፕ በቁሳቁስ ሽያጭ በመገናኛ ብዙሃን ሽያጭ አሁን ለምሳሌ የወላይታ ዲቻ ደጋፊ ለምንድን ነው ስራውን እየሰራ ወላይታ ላይ ስልኩ ላይ ማየት የማይችለው? አይችልም እኮ ከፍሎ ነው የምልሽ። በፌስቡክ አሁን የፕሪሚየር ሊጉ የሚለቀውን አይደለም የምልሽ። አሜሪካ ውስጥ ብዙ በዛ ገቢ ይገባል እና ገንዘብ ሲኖር ደግሞ ስራ ያሳልጣል። የአሜሪካ ያሉ የስፖርት ክለቦችንም ታሰለጥናለህ። ማሰልጠን ማለት የሙያዊ ድጋፍ ታደርጋለህ። እኛ ሀገር ግን ያለው መፍትሄው ምን ይሆናል ብለህ እንደው
ማለት አለ ጥናትና ምርምርም ስላደረክ በርካታ ጥናትና ምርምር እንደ መፍትሄ የአጭር ጊዜ መፍትሄ ሊሆን ይችላል የረጅም ጊዜ መፍትሄ ሊሆን ይችላል ግን እንደ መፍትሄ ምን ታስቀምጣለህ? እንደ መፍትሄ የማስቀምጠው የክልል ከተሞችና ዞኖች የክለቦችን ባለቤትነት ለህዝቡ ማስረከብ አለባቸው። ያ ብቻ ነው መፍትሄ። ዋነኛና አንድ ነገር ባለቤት ሲኖረው ተጠያቂነት ይኖራል። ለጥፋትም ጠይቄዋለሽ፣ ለገንዘቡም ጠይቄዋለሽ፣ ለአለመሳካትም ጠይቄዋለሽ። አሁን አንድን ክለብ እንደው ስም ባልጠራ የከተማው ከንቲባም ገንዘብ ይመድብለታል። በአመቱ ገንዘቡም ለተጫዋቾቹ ደሞዝ ይሄዳል፣ ያልቃል። የሚተካ ነገር የለም። በየአመቱ ከመንግስት ነው የምትጠቀመው። የመንግስት ገንዘብ ግን ኮብልስቶን ይገነባል፣ ትምህርት ቤት ያድሳል፣ ጤና ጥበቃ መክፈት ይችላል። ያሳዝንሻል። ገንዘቡ እየባከነ ነው ያለው። ጎበዝ የሆነ የሰለጠነ የተማረ እንደው ማስተርስም አይደለም በባችለር ዲግሪ ስፖርት ቢዝነስ ማኔጅመንት ያጠና ልጅ ወስደሽ አንድ ክለብ ስራ አስኪያጅ ብታደርጊው ገንዘብ ሄዳ አምጣ፣ ደሞዝ ክፈል፣ የመንግስት ድጋፍ ይውጣ አይደለም እያልኩ ያለሁት። ወደሱ እመጣልሻለሁ። ማድረግ ብቻ ልክ እንደ ታላቁ ሩጫ ራስን ችሎ መምራት የሚችል ክለብ መፍቀድ እንችላለን። ይህን ለማድረግ ግን መንግስት ድጎማውን ቀጥ ብሎ ያቁም አይደለም እና በጥናታችን መሰረት መንግስት 30% ህዝብ እመጣልሻለሁ ምን ማለት እንደሆነ ወይም ባለሀብት 40%፣ ደጋፊዎች 30%። ደጋፊዎች ማለት ክለቡን የሚያቆሙ ደጋፊዎች ናቸው አይደለም። የተመዘገቡ ደጋፊዎች 30% ድርሻ ይኖራቸዋል። ህዝብ ወይ ደግሞ ባለሀብት ስልሽ ወይዘሮ አልማዝ ምግብ ቤት ሊኖራቸው ይችላል። አንድ ከተማ ባለጸጋው አቶ ሀብታሙ ገንዘብ ሊኖራቸው ይችላል። እዛ ባንክ ላይ እዛ ከተማ ላይ ያለ ባንክ ሊኖር ይችላል። ኢንሹራንስ ካምፓኒ ሊኖር ይችላል። ዲያስፖራው ሊኖር ይችላል። እዛ ውስጥ ተካተው 40% ውስጥ ሼር ቢኖረው ደጋፊው ሼር ቢኖረው መንግስት 100 ሚሊዮን ከሚያወጣ በአመት 30 ሚሊዮን እያወጣ ቀስ እያለ ግን በ10 አመት ውስጥ ለክለቡ የሚሰጠውን ገንዘብ እየቀነሰ ቢሄድ ደጋፊው ራሱ ስራ አስኪያጁ ላይ ምን አደረስክ፣ የት ሆነ፣ ምን ገንዘብ አመጣ ካልቻለ ደግሞ ትቀይሬዋለሽ። በዚህ አይነት ሂደት ሲሆን ባለቤትነት ይኖረዋል። ክለቡም ገንዘብ ማፍራት ይችላል። ተጫዋቾቹም ገበያ የፈቀደውን ደሞዝ ይከፈላቸዋል። በነገራችን ላይ ተጫዋቾቹ በደንብ መከፈል አለባቸው፣ አሁን ከሚከፈላቸው በላይ። ያም ማምጣት የሚችለው ግን የተማረ የሰው ኃይል ነው። መጽሐፉ ላይ በደንብ ተዘርዝረዋል። ከ140 የሚበልጡ ሀገሮች ጋር ነው ተሞክሮ የወሰድነው እና የኢትዮጵያ ክለቦች ባለቤትነት ወደ ህዝቡ መውጣት አለበት። ህጉም ይላል የኢትዮጵያ ስፖርት ፖሊሲ የመንግስት ሚና ክለቦችን መደገፍ ሲሆን ባለቤትነቱ የህዝብ ነው ይላል። ህጉም ይፈቅዳል። ተስተካክሎ እንደምናየው ተስፋ አደርጋለሁ። ተስፋው የኔም ነው። ምን ትወዳለህ? በተለይ ደግሞ ስፖርት ላይ እንዳለ ሰው እግር ኳስ ትጫወታለህ? እግር ኳስ አልጫወትም፣ እሮጣለሁ። ሩጫ ደስ ይላል። በሳምንት 3 ቀን እሮጣለሁ። የዛኔ ነው ብዙ ሀሳብ ማስበው ስትሮጥ ለመጻፍም ሪሰርች ለማድረግም እኚህን ተቋሞች ደግሞ አሁን እንዳልሽው ዝግጅቶችን በሚመለከትም በኮንሰልተንሲው ብዙ ሀሳቦች የሚመጡ ስሮጥ ነው። ሌላም በጣም የሚያዝናናህ ነገር ምንድን ነው? ከሩጫ ከልጆቼ ጋር መጫወት። እኔ ደግሞ ባለፈው እነ ቴዲ አፍሮም ሲሸለሙ አይቻለሁ፣ እነ ጋሽ ሙላቱ አስታጥቄንም አይቻለሁ እና እንደዚህ ሳይ ምናልባት ለኪነ ጥበቡ ቅርብ ይሆን በጣም ይወድ ይሆን ሙዚቃን? ኦፍ ኮርስ ኪነ ጥበብ ማወዳለው ልጅ ሙዚቃ፣ ቲያትር፣ ፊልም፣ ስዕል ለህይወትን ጣም እንደ ቅመም ናቸው አይደለ? ካልሆነ ያው ጊዜ ቆጥረሽ መሄድ ነው መሰለኝ። በህይወት ሂደት ውስጥ ግን ህይወትን ከለር የሚሰጡት ነገሮች እነሱ ናቸው። ለትካዜም፣ ለፍቅርም፣ ለሮሮም ቢሆን ይሻል፣ ሙዚቃም ቢሆን ፊልምም ቢሆን የተለየ እይታ እንዲኖርሽ ያግዝሻል እና ስለዚህ አዎ አርቱ ውብ ነው፣ ህይወትን ያደምቃልም። ለዛም ነው እኛም መድረኮቹ ላይ እኚህን ሰዎች ትኩረት ሰጥተን ምስጋና ለማበረከት ኢምፓክት አዋርድ ላይ የምንጋብዛቸው። በአብዛኛውን ጊዜ ስፖርት ላይ ያሉ ሰዎች የዲሲፕሊን ሰዎች ናቸው፣ ራሳቸውን ማሸነፍ የቻሉ ሰዎች ናቸው። ያንተን የህይወት መርህን ባቅ፣ በተለይ ስፖርት የሰጠህን ባቅ ደስ ይለኛል። አለ ዲሲፕሊን ይሰጥሻል በደንብ አድርጎ፣ ከሰዎችም ጋር ደግሞ ያቆራኝሻል። የማታውቂያቸውን ሰዎች ጋር ስትሮጪ በሙሉ የምታገኛቸው ሰዎች ሀይ ሀይደው እንዴት ነው ቀንህ እያልሽ የማታውቂው እንግዳ ጋር ታወሪያለሽ። ድሮ ትዝ ይልሻል ልጅ እያለን አዶና አንቺ የኛ ጊዜ
ስፖርት ለወንድማማችነት፣ ለፍቅር፣ ለአንድነት በእውነት ነው። በነገራችን ላይ የኦሎምፒክ መርሆች ናቸውና ታየዋለሽ ባንቺም ህይወት ውስጥ መጠኑ ምን ያህል ነው የሚለው ነው እንጂ ዲሲፕሊኑ ግን አንቺ እንዳነሳሽው ዋነኛው። ወደ ሩጫው ከመጣን አይቀር ቀደም ሲልም እየነገርከን ነበረ ታላቁ ሩጫ በኢትዮጵያ በጣም የምንወደው አሁን ፌስቲቫል መልክ ይዟል። የምንወደው የሴቶች ታላቁ ሩጫ አለ፣ እንዳጠቃላይም ደግሞ ታላቁ ሩጫ አለና አመታትን የተሻገረ ነው። በጣም ትልቅም ኢንቨስትመንት የሚፈልግ ነውና ስለ ታላቁ ሩጫ ሳስብ በየአመቱ እድገት አለው፣ በየአመቱ ለውጥ አለው። እንዴት ያገኘው ለውጥ አሁን ላይ? በጣም የሚያኮሩ ልጆች ናቸው። ታላቁ አትሌት ጀግናው አትሌት ኃይሌ ገብረስላሴ ብሩህ ነው። ለሱ መናገር ለኢትዮጵያን ሕዝብ እውቀት መፈታተን ነው። ስለዚህ በጣም በኃይሌ ሩጫ ብቻ እኮ አይደለም አይምሮም እኮ ብዙ ፒኤችዲዎች መያዝ የሚችል አእምሮ ያለው ሰው ነው እና ከሱ ጋር ደግሞ ያሉት ልጆች ከኛ ጋር የነበሩ አንድ ሁለት ነበሩ፣ አሁንም አሉ። በጣም ጎበዝ ልጆች ናቸው። እግዚአብሔር ይስጣችሁ ነው የምላቸው። እኔ በዚህ አጋጣሚ ብትጀምሪው መሰረቱን ብትገነቢው የሚያስቀጥል ልጅ ከሌለሽ ሰው ከሌለሽ ትርጉም የለውም እና በዚህ በኩል ክሬዲቱን የምሰጠው ለነሱ ነው። እኛ መሰረቱን ብዙ ሰዎች የሚያውቁት ነው። የዛሬ 20 ዓመት ነው በነገራችን የምናወራው የኛም የነበረው ሚና ቢሆንም ግን ማስቀጠላቸው ሁሌም እኮራበታለሁ። እነሱ ባይኖሩም ታሪክ አይኖርም ነበር። እውነት ነው። አትሌቲክስ በጣም የምንወደው የስፖርት ዘርፍ ነው። ለኢትዮጵያ ደግሞ ኩራታችን ነው። በአሜሪካ ሀገር በጣም በርካታ የጎዳና ላይ ስፖርቶች ይካሄዳሉ፣ ውድድሮች አትሌቲክስ ይካሄዳል። የኛም አትሌቶች ይሳተፋሉ፣ በጣም ብዙ ውጤቶች ይመዘገባሉ። ግን ምን ያስቀናሃል እንደው እኛ ሀገር ቢሆንልን የምትለው ከነዛ ውድድሮች በመነሳት? ከነዛ ውድድሮች በመነሳት ጥሩ ጥያቄ ነው። በአትሌቲክሱ ዘንድ አክቹሊ ጥሩ እየሰራን ነው ባይነኝ። ምን አለ እግር ኳሱ እንደ አትሌቲክስ ቢሆን እላለሁ። ለምሳሌ እንዳነሳ ነው ታላቁ ሩጫ ህዝቡን እያሰባሰበ ነው። የሩጫን የአገሪቷ ባህል እያደረገ ነው። ሰየው አይደለ? አዎ። አትሌቶቻችን ደግሞ እየበረቱ ነው ያሉት። ምናልባት ብዙ ማናየው ነገር አለ። ብዙ የተቸገሩ አትሌቶች ይኖራሉ። ከጫማ ጀምሮ፣ ከመሮጫ ትራክ ጀምሮ፣ ከቴክኖሎጂ በነገራችን ላይ ቴክኖሎጂ ሄደዋል። የሩጫ ቴክኖሎጂ የልብ ምትሽን ይሆናል፣ የኦክሲጅን አወሳሰድሽን፣ የጫማ ሶልሽ ራሱ አግርጅ አጣጣለሽን እያየ ምን አይነት ጫማ ሊኖርሽ ይገባል የሚለውን ሄደዋል። የኛ ልጆች በኪነ ጥበቡም ይመስለኛል አሁንስ እንደው የሚያሸንፉትን በየመድረኩና ያ ቴክኖሎጂ ቢኖራቸው አትሌቶቻችን የበለጠ ካሉበት የት ሊደርሱ እንደሚችሉ ጊዜ ብቻ ነው የሚያውቀውና በዛ ረገድ ቴክኖሎጂው ቢታገዙ የመንፈስ ቅናት ያደርብሻል። ግን አሁን ያለው አመራር ደግሞ ወዳጆቼ ናቸው፣ ጓደኞቼ ናቸው። በጣም ደስ የሚል ስራ እየሰሩ ነው። እግዚአብሔር ይርዳቸው። እንግዲህ ህይወት እንዴት ነው? አሜሪካ ሀገር በጣም ቢዚ ይመስለኛል እና ይሄን ሁሉ ስራ ነው የምትሰራው አንተ ደግሞ እና ከሰዓት አጠቃቀምም ጋር እንደገና ደግሞ ሪሰርች ምርምር ጊዜ በጣም የሚፈልግ ነገር ነው። እንዴት ነው ህይወት? ህይወት መልካም ነው። እኔ እግዚአብሔር አምላክን ነው የማመሰግነው። ለምሳሌው ነገርን በረከቱን ሰጥቶሽ ባርኮልሽ መስራት ከቻልሽ አንዳንድ ጊዜ እኮ ብዙ ሰው አይጥርም አይባልም። በጣም ብዙ ሰው ይጥራል። ጥረሽ ስኬትን ግን የሚፈቅደው የሱ በረከት ነው ብዬ ነው የማስበው እና ለምሰራቸው ነገሮች በሙሉ ለሱ ክሬዲቱን እሰጣለሁ። ከዛ ባለቤቴ ልጆች እያሳደግሽም ደግሞ የሷ ሚና ከፍተኛ ነው እና ምስጋና ለሷም እሰጣለሁ። እንደ ሁልጊዜው ህይወት ፈታኝም ነው መልካምም ነው ጣዕምም አለው። ልጆች ሲኖርሽ ደግሞ ጣዕሙ ይጨምራል እና ስራና ጊዜን በሚመለከት ብዙ ጊዜ ከእንቅልፍ ሰዓት ነው የምትቀንሽው። እውነቱን ለመናገር ሁላችንም 24 ሰዓት ነው ያለን። ግን ከእንቅልፍ ሰዓት ስቀንሽ ደግሞ የምትወጂው ስራ ሲሆን ሰላማዊት አሁን እኔ መጽሐፎች ስጽፍ ምናልባት 10 መጽሐፎች ብልሽ 10 መጽሐፍ እንዴት ጻፍኩ ሰው ሲልሽ አንዳንድ ጊዜ እስከ ሌሊቱ 9 ሰዓት 10 ሰዓት ስጽፍ ነው ራሴን የማገኘው። ግን አይታወቀኝም ሰዓቱ። ካለፈ በኋላ ነው ባለቤቴ እንደ ለምን ሰዓቱ ሄዷል በመባልበት ጊዜ ላለውኝና የምትወጂውን ስራ ማግኘት የዛ አይነት ተጽዕኖ አስተዋጽኦ ያለው ይመስለኛል። ጊዜሽን አግባቡን መጠቀም ብቻ ሳይሆን ምርታማነት ላይ። ቡናም ሻይም አላልኩ በባዶ ምን ትጠጣለህ? እባክህ ቡና ካላቸው ቡና ብንጠጣ። ቡና ትወዳለህ በጣም?
ቡናው የኢትዮጵያ ቡና ሁልጊዜም አንደኛ ነው ብዬ ነው የምለው። ነው። መጽሐፎች ምን ላይ ነው ትኩረት የሚያደርጉት? ሁሉም ስፖርት ላይ ነው። ሁሉም ስፖርት ላይ ነው። በባህሪያቸው ይለያያሉ። ስፖርት ቢዝነስ ላይ ሆነው ኤዲትድ እና ኦተርድ የሚባሉ አሉ አይደለ? አርታኢ የሆነች እና ጸሐፊ የሆነች። ግማሾቹ ኤዲትድ ናቸው፣ ግማሾቹ ደግሞ ራሴ የጻፍኳቸው ናቸው ከጓደኞቼ ጋር ብለን። ብዙዎቹም ቴክስት ቡክ ናቸው። አሜሪካ ዩኒቨርሲቲ ውስጥ ቴክስት ቡክ እንደ ቴክስት ቡክነት ነው የሚያገለግሉት እና ስፖርት ላይ ነው ሁሉም የሚያተኩሩት። ለምሳሌ ስፖርት ስፖንሰርሺፕ የሚል መጽሐፍ አለ። እንደውም በጣም እኛም ሀገር ላሉ ሰዎች የሚጠቅም ቤስት ሴለርም ነው። ብዙ ተሽጧል። ዋጋውን ብዙ አይደለም። ውስጡ ያለውም ኮንቴንት የተጻፈው ዝም ብለሽ ጋደም ብለሽ እንድታነብ የሆነው ነው። ለምሳሌ ስፖርት ማርኬቲንግ የሚል ካናዳ ውስጥ ዩኒቨርሲቲዎች ውስጥ እንደ ቴክስት ቡክ የሚያገለግል ከቀድሞ የዶክተራል አድቫይዘሮች ጋር የጻፍነው ነው። ይሄው አዲስ አበባ ላይ ደግሞ ኢትዮጵያ ላይ የኢትዮጵያ ፕሪሚየር ሊግን የሚመለከት ብቸኛው አማርኛ መጽሐፌ ካሉት ደግሞ መጽሐፎቼ በሙሉ ውብ መጽሐፍ የዛሬ 10-15 ዓመት አንድ ትውልድ አንስቶ እንደሚፈጽመው ተስፋ አለኝ። አሁን ያሉት አመራሮች የሸራረፉ እየተጠቀሙት ቢሆንም በተሻለ ሁኔታ ደግሞ ወደፊት አንድ ትውልድ አንስቶት እንደሚተገብረው ተስፋ አደርጋለሁ። እንደዚህ ናቸው መጽሐፎቹ። ሰላማዊት መጽሐፍቶቹ ሌሎቹን ቢተረጎሙና ለወጣቱ ትውልድ ቢተላለፉ ደስ ይለኛል። እንደዚያ ለማድረግ አላሰብክም? አይቀርም። በተለይ የስፖንሰርሺፑ እንዳልኩሽ አንዱ 5 ዋና የስፖርት የገቢ ምንጮች የሚባሉት መገናኛ ብዙሃን፣ ስፖንሰርሺፕ፣ መርቸንዳይዝ፣ የቁሳቁስ ሽያጭ፣ የትኬትና የስያሜ ሽያጭ ናቸው። እንግዲህ ስፖንሰርሺፕ አንዱ ነው እና በዛ ዙሪያ ላይ በደንብ እገዛ ያደርጋል። በነገራችን ላይ የመጽሐፉ ጥሩ ክፍልም ለፋሲል ክለብና ለባህር ዳር ክለብ ለተወሰነ ጊዜ አብረን ሰርተናል። ለእነሱ በትርጓሜ ቀርበዋል። ግን በስፋት መዳረስም አለበት። በደንብ መዳረስ ይፈልጋል። ቡና እንጠጣ። መልካም። ብዙ ራዕዮችና ግቦች አሉ። አንተ አሁን በርካታ ስራዎችን ትሰራለህ። በተለይ ኢቨንቱ ላይም አለ፣ ስፖርቱ ላይም ብዙ ነገሮችን እያበረከትክ ነውና ወደፊት ኢትዮጵያ ውስጥ በጣም ለውጥ ማምጣት የሚችሉ ስራዎችን ትሰራለህ ብዬ አስባለሁኝና ምን ታልማለህ? ምን ታስባለህ? ህልሜን ነው የጠየቅሽኝ። ህልም ደግሞ ካልሆነም እንግዲህ እግዚአብሔር ካልፈቀደው ብለን እናስባለን። ግን ዩኒቨርሲቲ ያስባለሁ። አሜሪካ ውስጥ ያለን የኢትዮጵያን ዩኒቨርሲቲ አስተማሪዎች ኢትዮጵያ ውስጥ ለየት ያለ ዩኒቨርሲቲ ካለው እናስባለን። ምክንያቱም ትውልድ መቅረጽ ላይ ነው። አሁን ስፖርቱም ላይ ስናወራ እኮ ስፖርቱም ያላደገው የሰለጠነ የሰው ኃይል ነው በአመራር ደረጃ እና እንደው ስፖርቱ ላይ ማተኩር ሳይሆን በኢንጂነሪንግ፣ ሄልዝ እና በቴክኖሎጂው በቢዝነሱ ላይ ያተኮረ ትምህርት ቤት ዩኒቨርሲቲ እንገነባለን ብለን እናስባለን። እግዚአብሔር እንግዲህ ይርዳልና ህልም ካልሽኝ እሱ ነው። እሱን ካረግን እግዚአብሔር በጣም ባርኮናል አብዝቶ እላለሁ እና እንግዲህ እግዚአብሔር ይርዳል እሱ ላይ። በጣም እናመሰግናለን። በጣም ቆንጆ ቆይታ ነበረን ይመስለኛል። ጥሩ መረጃ ያቀርባል። ጥሩ ነበረ። ስለጋበዝሽኝም እጅጉን አመሰግናለሁ። አመሰግናለሁ። እኛም እናመሰግናለን። በፋና ቀለማት የእንግዳ ሰዓታችን ላይ ዶክተር ጋሻው አብዛ በአሜሪካ ሜሪላንድ ግዛት በታውሰን ዩኒቨርሲቲ የስፖርት ቢዝነስና ቴክኖሎጂ መምህርና ተመራማሪ ጋር በጣም ደስ የሚል አዝናኝ ቆይታ አድርገን ነበረ። በጣም ቁም ነገር የነበረው ጊዜ ነበረን። ስለሰጡን ጊዜ እናመሰግናለን። ተመልካቾቻችን ቆይታችን ይቀጥላል። ፋና ቀለማት በአማረ በደመቀ ሁኔታ ይቀጥላል። መልካም ጊዜ ከፋና ቀለማት ቀሪ ፕሮግራሞች ጋር